ሰላም እንዴት ናችሁ የኛ ውድ ቤተሰቦች? የኛ አልኩኝ የኔ ውድ ቤተሰቦች እንዴት ናችሁ? ደህና ናችሁ? አለን እግዚአብሔር ይመስገን እኛ በጣም ደህና ነን። እናንተ እንዴት ናችሁ? ሰላማችሁ ብዝት ይበል። ደህና ናችሁ አላችሁ? አለን እግዚአብሔር ይመስገን እኔ በጣም ደህና ነኝ። እናማ ቤተሰቦች ዛሬ ያው ደስ በሚል ቪዲዮ መጥቼላችኋለሁ። ያዝናናልን ብዬ አስባለሁ። ደስም ይላል ብዬ አስባለሁ። ማሬን ያው ሰሞኑን እንዳያችሁት ትንሽ ስቴፕ ላስሄዳት ነበረ፣ ግን ትንሽዬ አሳዘነችኝ። ምክንያቱም ያው ስቴፕ ማስቀጠል አልቻልኩም። ለምን አልቻልኩም ብትሉ ማሪ አሳዘነችኝ። በቃ ኖርማል ስታለቅስ ምን ስትል በቃ ምንም ደስ ስላላለኝ ያ እንግዲህ እሷን ደግሞ ማስከፋት ስለማልፈልግ ያው ትንሽ ደግሞ ወንድ ልጅም ትንሽ መፈተን ያለበትን ያህል መፈተን ስላለበት ለዛም ነበረ ያንን እንትን ያልኩት። ያው አባቴን ምክንያት አድርጌ እንደዚህ አይነት ምክንያት ደርድሬላችሁ ነበረ። ዛሬ ግን አልቻልኩም። እሷ ሳትሆን እኔ አልቻልኩም። ያ ስለሆነ ዛሬ ማሬን ያው ወንድሜ ያለ ታናሽ ወንድሜ ነው። ወንድሜ ደውልላትና ትመጣለች። እኔ ሰሞኑን ስልክ ማላነሳ ምናምን ብያት ነበር። ለምን በቃ በጣም እውነት ለማስመሰል እንደዛ አድርጌ ነበረ። ግን ያው የማይቻል ነገር ሆነ። እሷም እየተጎዳች ስለመጣች ኖርማል ቪዲዮ ማስቀጠል አልቻልኩኝም። እናማ ቤተሰቦች ዛሬ እንግዲህ የአምላክ ስራ ይባላል። እሷ ይደውልላትና ነይ ፈልጌሻለሁ ያው ቪዲዮ የሆነ አጭር ቪዲዮ ለቲክቶክ ቪዲዮ እንድሰሪልኝ በሚል ከልካሻ ምክንያት ይቀጥራታል ማለት ነው። ከዛ በኋላ እኔ ደግሞ ያው እንደዚህ ፊት ለፊት ካላገኘኋት ስለማታወራኝም እርግጠኛ ነኝ አታወራኝም። እንደዚህ ፊት ለፊት ካላገኘኋት በስልክም አታነሳልኝም ብዬ ነው ማስበው። እናማ ቤተሰቦቼ እንደዛ አስቤያለሁ። እንግዲህ እዝጌር ይርዳኝ። እናማ በተረፈ ደህና ናችሁ? እኛ በጣም ደህና ነን። እና ቤተሰቦቻችን ውድ የሆናችሁ ቤተሰቦቻችን ያ ትንሽ ሰሞኑ እይታም ትንሽ ቀነስ አድርጎብናል። ለቤተሰቦቻችንም እየደረሰ አይደለም መሰለኝ። እና ሼር፣ ሰብስክራይብ፣ ኮመንት እያረጋችሁ ቤታችንን ሞቅ አድርጉን። እና የኛ ውድ ቤተሰቦች ያው ቤታችንም ትንሽ ቀዝቀዝ ብላለች በሰሞኑ ምክንያት። እናማ ሞቅ ለማድረግም ያው 10,000 ሰብስክራይብ አስገቡን። ትንሽ ነች የቀረችው። እሷንም ገፋ እያረጋችሁ የኛ ውድ ቤተሰቦች በጣም ነው የምንወዳችሁ፣ በጣም ነው የምናከብራችሁ። ከእንግዲህ በኋላ እኛ ቤት ጸባይ አይታወቅም፣ ሳቅና ደስታ ነው። ከእንግዲህ በኋላ የሚመጣ ቪዲዮዎች በሙሉ ያው ያዝናናሉ፣ ያስቃሉ፣ ያስደስታሉ የምንላቸው በሙሉ ቪዲዮዎች ነው የምናመጣው። እኛ ጋር ያው ቃል የምገባላችሁ ያንን ነው። እና ቤተሰቦቼ አበረታቱን። የሚመጣውንም አዲስ ቤተሰብንም ለመመስረት ያው የእናንተ እርዳታ ያስፈልጋል። ሼር ስታረጉት ነው ሰዎች ጋር የሚደርሰው። ሰብስክራይብ ስታረጉ ያው ተደራሽነት ይኖረዋል። እና የኛ ውድ ቤተሰቦች በጣም እንወዳቸዋለን፣ በጣም እናከብራቸዋለን። እና ሰላም በላቸውና ቀጥል። እሺ ቤተሰብ ሰላም ብያለሁ። እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን ይሁን። ሁላችሁም በያላችሁበት ሰላም። እናማ ቤተሰቦች ያው እንዳያችሁት ትንሽ አይናፋር ነገር ነው። ማሬ ጋም ያው ይደውልላትና ትንሽ ከወንድሞቼ ከአንድ ወንድሙና ከሱ ጋር የምትግባባው ያ ስለሆነ አንዱን መሽለቅ አድርጌ አውጥቻለሁ። እንዳልኳችሁ በጣም ብዙ ነን። ያው ሳብ ብታረጉም ከዚህኛውም ሴት ነው ከዚህኛውም ወንድ ነው። ያ ሚሳብ አይጠፋም። እኛ ጋር እህት ወንድሞች በጣም ብዙ ናቸው። አንድ ቀን እንደውም እዝጌር ፈቅዶ ብሎ የሆነ ፕሮግራም ላይ ሰብሰብ ብለው ካገኘኋቸው እናንተ ጋር የማመጣቸው ይመስለኛል ሳስበው ዝም ብዬ። እናማ ወንድሜ እሷ ጋር ትደውልላትና ምትላት ያው አጭር ቪዲዮ የቲክቶክ ቪዲዮ እንድሰሪልኝ ነው ምናምን ትላታለ። አጭር ቪዲዮ እንድሰሪልኝ ነው ትላታለ። እና ደውልላት ሄሎ
ሄሎ ማሬ። ሄሎ ሄሎ ማሬ። ወይ እንዴት ነህ? ደህና ነሽ? ሄሎ አይሰማም ማሬ? ይሰማል። ደህና ነሽ? አለሁ እግዚአብሔር ይመስገን። እንዴት ነህ? አለሁ እግዚአብሔር ይመስገን። ሁሉ ሰላም? ደህና ነኝ አለሁ። ማሬ የሆነች ትንሽ ይሄ ነገር ላስቸግርሽ ብዬ ነበር። ምንድን ነው? ካላስቸገርኩሽ ከይቅርታ ጋር ይሄን አጭር ቪዲዮ እንድትሰሪልኝ ፈልጌ ነበረ። እኔ ለቲክቶክ ችግር የለውም እሰራልሃለሁ፣ ግን ያው ትንሽ እይታ ቀዝቅዘዋል። ይታይልሃል? እሺ ችግር የለውም። እንትን ትልኝ። እሺ ችግር የለውም እሰራልሃለሁ። ሴራናው ጋር ነኝ ማለት ነይ። አሁን በፍጥነት እንትን ሴራናው ጋር መምጣት ትችያለሽ? እሺ መንገድ ላይ ነኝ። እሺ እመጣለሁ። ባገኝ እሺ ቶሎ በሽ። እናማ የኛ ውድ ቤተሰቦች ያው እንግዲህ እንደሰማችሁት እመጣለሁ ብላለች። እኔ ያው ከጀርባ ሆኜ እደበቃለሁ። ውዷ እንቋ ተወዳጇ ተፈላጊዋ ውዷ ሚስቴ ትመጣለች ብዬ እጠብቃለሁ። ያው እንግዲህ ሰሞኑ ትንሽ አስከፍቻታለሁ። ዛሬ ያው ጥፊም ሊኖር ይችላል አይታወቅም። ያው ግን ዘራ ፈላለ ጥፊ ካለችኝ እንኳን አናስደፍርም። ያ ወንድነታችንን ከበር ማድረግ አለብን። ግን ያው መፈተን አልችልም መሰለኝ። እንደዚህ ከሆነ እኔ ያው ወንድ ልጅ ኮስተር ማለት አለበት ብዬ ነበር ያሰብኩት። ያው እሷንም ፈትናታለሁ ብዬ ነበረ። ግን ያው ሳያት ምናምን ያው በማያትም ሰዓት እንደዚህ ስልክ ማላነሳም ስላት ምናምን ሚሴጅ ምጽፋቸው ሚሴጆች ምናምን ሳይ በቃ ሆድ የሚበላ ነው። ያ ስለሆነ ለመፈተን አልችልበትም። ያው እንግዲህ ወይ ወንድሞች ይፈትኗታል ወይ ሌላ ሰው ይፈትናታል እንጂ እኔ መፈተን አልቻልኩበትም። እናማ እኛ ውድ ቤተሰቦች ትፈትኑልኝ ያላችሁ ብዬ አስባለሁ። ምክንያቱም ያው ዝናውም ሀብቱም ስላለ ያው ወንድ ልጅ ዝም ብሎ ሴት ልጅ ጋር ወደደችኝ ብሎ እጅ መስጠት ስለሌለበት ብዬ ነበር። ያው እንግዲህ ተዘርረናል ማለት ነው። እንደምታዩን መንገድ ላይ ነን እና ወንድሜ እንተትልና ለቲክቶክ ነው የምንሰራው ምናምን ትላትና አውቀ በቃ እንተትላለ ከኋላ መጥቼ ምን አይነት ቪዲዮ ነው ምናምን ስትልህ አንተ በቃ ዝም ብሎ እንደዚህ ምናምን እንዲታይልኝ ብቻ ምናምን ትላታለህ። እኔ እመጣለሁ ከኋላ። ያ ስለሆነ እኔ ልደበቅ ከኋላ። እንግዲህ ያው ቤተሰቦች እንጠብቃለን። ደውዬላታለሁ ቅድም እንደሰማችሁት እንዳያችሁት ያው ስትመጣ እንዳለው ወንድሜ እንዳለው እንደዛ እናደርጋለን። ሰላም ነው አለ እግዚአብሔር ይመስገን። ቆየሁኝ፣ ይቅርታ። ኧረ አልቆየሽም፣ ችግር የለውም። ግን ካሜራው እንትን ብለናል፣ አይደብርሽ? ችግር የለውም። እንግዲህ ያው ለቲክቶክ የሚሆን ቪዲዮ እንሰሪልኝ ነበር ቅድም እንደነገርኩሽም፣ ለአጠር ያለ ቪዲዮ ለቲክቶክ ትንሽ ባራል እንዲወጣ እይታ ላይ እንትን እንዲልልኝ ብዬ ያው ቪዲዮ በእኔ አቅም ብቻ ነገር ከሆነ ችግር የለውም። ያው ብቻ ትንሽ ስለከበደን ይቅርታ። ኧረ እኔ እንዴ ችግር የለውም። ሰርፕራይዝ የኔ የኔት እንዴት ነሽ? እንግዲህ ቤተሰቦች አንገላፋኝ እኮ ወዷ ቀብራራዋ ቆንጂቷ የኔ ልብ ገናናዋ ያልኳችሁ እሷን ነው። እንግዲህ ቤተሰቦች ሌላ ሴት ጠብቀው ነበር ይመስለኛል። እና የኛ ውድ ቤተሰቦች እንግዲህ የኛ ሆናችኋል። አሁን የኛ ውድ ቤተሰቦች እንግዲህ ያው ቀብራራዋ ልበ ኩሯ ልጅ መታለች። እንግዲህ ያው የኔ ልብ ወሰደች ማለትም የኔ ልብ ወሰደች።
ቆንጆ ቆንጂት አናምርም እንደዚህ የገጠር ምሽራክ ነው። ካሜራማኑ ዞም አድርግልኝ ወደ እነሱ ጋር እኔ ቆርጣ አውጣኝ እንደርስ። ቆይ እኔ አሁን እዚህ ጋር ከደስታ ከሀዘንም ጭምር ነው እንትን እያልኩኝ ያለው። አባት ሲፈቀደው ፈቅደዋል። አባባ ፋዘር ፈቅደው ነው ከልክለዋል አላልኩም ነበር? ፋዘር እኮ ያ ፋዘር እንዳልኩሽ አይደለም ከልክለዋል እያልካ እኔ እንዳልኩሽ ያ ሰሞኑ ለቤተሰቦቹም ነግሬያቸዋለሁ። እንዳየሽኝ ቀብር ያልኩ ሰው ነኝ። በዛ ላይ ትንሽ ሀብቱን ጫን ብሎ አይደለም ያንተ ቀብር ያንተ ሀብት ይቆየንና እና ያው ብዙ ጊዜ ወንድ ልጅ አንዳንዴ የሆነ ምክንያቶችን ፈጥሮ የሴት ልጅን በርከክ ማድረግ አለበት በሚል ነው ነበረ። ግን እኔ ነኝ የተንበረከኩት ለካ። ወይኔ ማርሽ ወይኔ ብላቸው ፋዘር ያው እንደዚህ አይነት ነገር ውስጥ አይገባምም አይልምም። እና ታዲያ እኔ ለምን ቤተሰብ ላይ እንዳቂም ለምን እንደዛ አልክ? እኔ እኮ በጣም ነበር ማለት ውስጤን በጣም እንትን ብሎኛል። ፋዘር ላይም ቤተሰብ ላይም ማለት ትንሽ ቅር ብሎኝ ነበር። እና አንተ አውቀህ ነው ለምንድን ነው እንደዛ ያደረከው? ፋዘር በዚህ ላይ ነገር በነገራችን ላይ አይገባም። ግን ያው እንደነገርኩሽ እኔ ለመፈተን ነበረ ፈተና ለመፈተን ነበረ። ፈተና ሳልጀምረው እኔ ተሸነፍኳ። ችግሩ ያው ፈታኙ ተፈተነ ራሱ እንደዛ ነው የሆነ። የሴቶች የበላይነት አስከበረች ማለት ነው። እና ፈተና ነበር። አዎ ፈተና ነበረ። ግን በጣም ነው አንበረከክሽኝ እኮ። እኔ እኮ ምን ያህል እንደምወድሽ ምን ያህል በቃ ላንቺ ምን ያህል ቦታ እንዳለኝ ነው ለራሴ ያየሁበት። ምክንያቱም ሙቀት ተሰማኝ። ልብስ ነገር የለም። አታለቃ። አይ ግን በእውነት እኔ እፈትንሻለሁ ብዬ አስቤ ነበር። ያው በሜሴጅ ቴክስት ስትልኪልኝ ያንን ሳነብ ሰደዊ አላነሳም ምናምን ያልኩሽ የነበረው ያው ለመፈተን ነበር፣ እንደ ወንድ ልጅ ኮራ ለማለት ነበር። ግን ድሮም እኮ ከማርሸት ጋር መያያዝ ችግሩ ይሄ ነው። የሴቶች የበላይነት አስጠብቅ ያለው ውድና የተከበራችሁ የኔ ውድ ቤተሰቦች፣ ያው አብዛኛው ተመልካቻችን ሴቶች ስለሆናችሁ ግን ጌታን በጣም ነው በሬ የተሰማኝ። ያው የሴቶች የበላይነት እዚህ ጋር ይጸናል ብዬ አስባለሁ። እና እስካሁን ግን እኔ ያልገባኝ ነገር አንተ በዛና ሌላ እኮ መፈተኛ መንገድ አለ፣ ብዙ መንገድ አለ ምናምን ነገር ግን አንተ በዛን ልክ ቤተሰቤ እኔ እኮ ተስፋ እኮ ነው የቆረኩት። ቪዲዮ መስራት አልቻልኩኝም። ከምር ግን ማለት ነው አሁን ለመፈተኑ ያው እፈተናለሁ እየተፈተንኩኝ እንጂ በጣም ብዙ ስቴፕ እንትን ላስኬድሽ ነበር ሐሳቤ የነበረው። በጣም ብዙ ስቴፖችን ላስኬድሽ ነበር ያሰብኩት። በብዙ አንግል ልፈትንሽ ነበር ያሰብኩት። ግን ያው እኔ ራሴ እጅ ሰጠሁኝ፣ ተቀደምኩና እጅ ሰጠሁኝ እንጂ ኖርማል አሁን ፋዘር ምናምን ብያ ኖርማል ነገሩን ሲጀምረው በጣም አካባቢ የጀመርኩብሽ ምክንያት ብዙ ስቴፕ ላስኬድሽ ነበር። ግን ምን ዋጋ አለው? እጅ ሰተናል። ያው ቤተሰቦቻችን ተዛረናል። በራሳችን ሜዳ ነው 10-0 ኳስ የምታዩ ሰዎች ከሆናችሁ 10-0 የተሸነፍነው። እንግዲህ ያው ቤተሰቦቻችን የሴቶች የበላይነት ወንዶች እንግዲህ ያው የበታችነት ያው በራስ አፍ እኮ ነው የሴቶች የበላይነት ተሸንፍ ያለው። ግን ያው ሁሉም ወንዶች ማለት አይደለም እንደዚህ እንበረከካለን። ቆይ አሁን ያንተ ይሄ ትንሽ ወንድም የምን አሽቃባጭ ነው? ያው ሰሞኑ ትንሽ በነገራችን ላይ ቤተሰቦች እሱን ሳላመሰግን አላልፍም። በባለፈው ቪዲዮ ምን ያክል ለኔ ዋጋ እንደከፈለ አይታችኋል። አመሰግናለሁ። ተቀብያለሁ። እና ቤተሰቦች እኛ በጣም እንወዳቸዋለን። ከእንግዲህ በኋላ ያልኳችሁን ነገር እኛ ቤት ጸብ አይኖርም። እንደዚህ አይነት ጸቦችም እንደዚህ አይነት ትሮችም አይኖሩም። ያው እናንተ አንተ እኮ ነው ጸብ የምትፈልገኝ። እኔ እኮ አንድ ቀን እንኳን ፍራንክ ሰርቼ አላውቅም። እንግዲህ ቤተሰቦች እሷን ጸብ እየፈለገችኝ ያለችው
ያው እንግዲህ ቤተሰቦች እሷ ላይ ጸብ እየፈለገች ያለች ያው ጸቡ እንዲጀመር እየፈለገች ያለች ምክንያቱም ጸብ አይኖርም ስል አንተ ነህ እያለች ነው። እኔ አይደለሁም እንግዲህ ፍረዱን አንተ። ያው እንግዲህ እናንተ ማጸበኛ እንደሆነ ታውቃላችሁ ማለት ነው። ያው ቪዲዮ ይደርሳችኋል፣ በዚሁ ታያላችሁ። እንግዲህ ከእንግዲህ በኋላ በቻልነው ያህል እኛ ቤት ፍቅር ነው የሚታየው፣ ምንም አይነት ጸብ አይኖርም። ያው ቪዲዮአችን ግን እያላችሁ እያያችሁት ፈታ ፈታ እያላችሁ ትጠብቁናላችሁ። እኛም እናንተ ጋር በቻልነው ያህል ለመድረስ እንሞክራለን። እንግዲህ እዝጌር ይርዳን እኛንም። እንግዲህ አንቺም ቤተሰቦችሽ ያው የምትያቸውን ነገር ትንሽ ተንኮስ አድርጊና ውጪ፣ እጠብቅሻለሁ። እሺ ሲጀመር እኔ እሱ አንተ ትኖራለህ ብዬ አልጠበቅኩኝም ነበር። ሰላምታም አላቀረብኩላቸውም፣ ሰላም አላልኳቸውም። ያው እንግዲህ ቤተሰቦች ያው ሰላም አላልኳቸውም። ቀጥታ ያው ወደሱ ነበር እየመጣሁኝ የነበረው እና ውድና የተከበራችሁ የኔ ቤተሰቦች እንዴት ናችሁ? እኛ ደህና ነን፣ እግዚአብሔር ይመስገን። በያላችሁበት ሰላማችሁ ብዝት ይበል። አንተ እረፍ፣ በጡንቻ መሰለ እንዴ? እና እረፍ። ደህና ነን፣ እግዚአብሔር ይመስገን። እናንተ በያላችሁበት ሰላማችሁ ብዝት ይበል። ቤተሰቦች ጎረምሳ መስላለሁ እኔ እኮ ሴት ነኝ። እና ቤተሰቦች በጣም ነው የምወዳችሁ፣ በጣም 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 ያው በጣም ነው ማከብራችሁ በዛው ልክ። እና ቤተሰቦች አሁንም ደግሞ የእናንተ ድጋፍ ያስፈልገናል። ሰብስክራይብ፣ ሼር እያረጋችሁ ቤተሰብ ሁኑን። እንወዳችኋለን። ከዚህ በኋላ እንግዲህ ይሄ ሰውዬ ነገር ካልፈለገኝ እኔ ነገር አልፈልግም። ያው በቤተሰብ ፊት ነው ስለ እውነት ማወራ ማለት ነው። ምስኪን ነገር አንተ ትከሻይና ትንታ ቻው ባያቸው እኔ እኮ ሴት ነኝ። ከዚህ ቤት ውጪ ነኝ፣ ጎረምሳ ነኝ። እሺ ቤተሰቦች በጣም ነው የምንወዳችሁ፣ በጣም ነው የምናከብራችሁ። እስከምንገናኝ ትናፍቁናላችሁ። ሰላም ሁኑልን።